ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ተመልካቾች፣ ይህ በላፍቶ ኦንላይን ቲቪ የሚቀርብላችሁ የላፍቶ እንግዳ ዝግጅታችን ነው። ላፍቶ እንግዳ ዝግጅታችን ህብረተሰቡ የሚያነሳቸው በልማት በአገልግሎት አሰጣጥና በሌሎች ጥያቄዎች ላይ መነሻ አድርጎ እና የመልካቸውን የስራ ኃላፊዎች በመጋበዝ ለቀጥታ ለማህበረሰቡ ገለጻ የሚደረግበት ውይይት የሚደረግበት ማብራሪያና ምላሽ የሚሰጥበት ዝግጅታችን ነው። ይህንን ዝግጅት ወደ እናንተ በማድረስ ውሸት አሸናፊ አብራችሁ ቆያለሁ። የዛሬ እንግዳችን አቶ አዳነ ኤርገኖ ናቸው። አቶ አዳነ ኤርገኖ የንፋስ ስልክ ላፍቶ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ኃላፊ ናቸው። አቶ አዳነ እንግዳችን ስለሆኑ ከልብ እናመሰግናለን። አመሰግናለሁ። ለመነሻ እንዲሆነን የተወሰነ መንገድ እንደ ቤቶች አስተዳደር ጽሕፈት ቤት የሚሰጡ አገልግሎቶች ምንድናቸው የሚለውን እስኪ ተወሰነ እንያቸው። አመሰግናለሁ። በዚህ ሰዓት ላይ ለህዝብም ተደራሽ እንዲሆን ስለጋበዛችሁኝ ግልጽነትን መፍጠር ስላለበት አገልግሎት አሰጣጥ ምን ሰጣቸው አገልግሎት አንደኛ የቀበሌ ቤት ማዋዋል ስራዎች ነው እየሰራን ያለ ነው። በዚች የቀበሌ መኖሪያ ቤትና የንግድ ቤቶችን የማዋዋል ስራ ይሰራል። ከዛ ባሻገር ደግሞ አከራይ ተከራይ እንዲከራዩ የማድረግና ውል የማዋዋል ስራ ነው የምንሰራው። ከዛ ደግሞ የደሃዳ የሚጠይቁ ጥያቄዎችን ምላሾችን እንመልሳለን። የቤት ካለን በእጃችን ካለን የቤት ማስተላለፍ አሰራሩን ጠብቆ መመሪያውን ጠብቆ ወረዳው ደሃ ለይቶ አምጥቶ ያመጣ በፋይላችን ውስጥ ላይ በሃርድ ኮፒ እና በሶፍት ኮፒ ባለው መሰረት በኦርደሩ መሰረት ቤት ከተገኘ በኦርደሩ መሰረት በየወረዳ እሱንም አገልግሎት እንሰጣለን ማለት ነው። በጣም ጥሩ። እስኪ ያው ከምሰጡት አገልግሎት አንዱ ያው የቀበሌ ቤት ማስተላለፍ ነው። እስኪ በጥቅሉ ምን ያህል የቀበሌ ቤትና የንግድ ቤቶች ማለት ነው አሉ? መኖሪያና የንግድ ብለህ በተወሰነ ከፍላቸው። አሁን በእጃችን ያለው መኖሪያ ቤት 5422 ነው። ንግድ 800 ነው። አጠቃላይ ድምሩ 6222 ቤቶች ናቸው እኛ የምናስተዳድረው ቤቶች። የመንግስት የቀበሌ ቤት ለማግኘት ምንድነው መስፈርቱ? መስፈርት አለው የሚለውን ነገር እስኪ ማየት ብንችል። የቀበሌ ቤትን ደሃራ ለማግኘት ቤት ያጣው አካላቶች ችግረኞችና ለማግኘት መስፈርቶች አሉ። አንደኛ መስፈርት ወረዳው በአሰራሩ መሰረት ደሃ ይለያል። ከለየ በኋላ በካቢኔ ይጸድቃል። መጀመሪያ ድሮ በቤቶች አስተዳደር ሳይታጠፍ በፊት ወረዳ ላይ ቤቶች አስተዳደር አለ። በቤቶች አስተዳደር ይመደባል ባለሙያ ወይም ይመደብና እና ታች እስከ አደረጃጀት ኮሚቴ የተቋቋመ አደረጃጀት በብሎክ ደረጃ ላይ ደሃ ይለያል። ከዛ በኋላ ያ ደሃ የተለየው ደሃ ቀጥታው ነው ወደ ወረዳ ቤቶች ላይ ይመጣል። ቤቶች ደግሞ ቀጥታ እነዚህ የተለዩትን በአሰራሩና በመመሪያ መሰረት የተለዩትን ወደ ወረዳ ካቢኔ ያቀርባል። ካቢኔ ካቀረበ በኋላ ይተቻል ደረጃ ለመስጣት። በዛች መሰረት ደረጃ ከሰጠ በኋላ ወደኛ ይተላለፋል። በተላለፈው መሰረት እኛ መጨመርም መቀነስም አንችልም። በዛች መሰረት እንሰጣለን ማለት ነው። ያ አሰራሩ አሁንም አልተሻረም። ምክንያቱም ይታጠፍ እንጂ ቤቶች ይታጠፍ እንጂ በዋና ስራ አስፈጻሚ ስር ሆኖ እነዚህ አስተዳደር ስለሆነ የመለያት ስራዎችን ለይቶ በካቢኔ አጽድቆ ማምጣት ይችላል ማለት ነው። ሁለተኛ ደግሞ ተቆም የተለያዩ ተቆሞች እኛ ጋር አይጽፉም ደብዳቤ። እኛ ለኛ መመረስ ስለሌለብን መስጣት አንችልም። በዛ ሁኔታ ቀጥታ ከቢሮ ያለው ችግር ተጽፎ ከተሰጣ ተቆሙ ለዛች ግለሰብ ጽፎ ሲሰጥ በሰጠው መሰረት ተቆሙ ደግሞ ሲጡ ብሎ ደብዳቤ ሲሰጠን እሱንም በኦርደር መስማር እናስይዛለን። በዛ ሁኔታ በመስመሩ መሰረት እንሰጣለን ማለት ነው። ሁለት እንትኖች ናቸው። ሁለት አቅጣጫው መስፈርቶች ናቸው። ከከተማ የሚጻፍና ከወረዳ የሚመጣው ነው። በዛ ነው እኛ የምናስተናግደው። ያው ካነሳው አኳያ የደሃ የተብለው ወይም ደግሞ ቅድም ባልከው መስፈርት መሰረት በተለያዩ ጊዜ በምዝገባ ሂደት ውስጥ አልፈው ለረጅም ዓመታት የቀበሌ ቤት አላገኘንም የሚሉ ነዋሪዎች አሉ። ያው በየወረዳው ማለት ነው። ይህንን ለመፍታት እንደ መንግስት ምን እየተሰራ ነው የሚል ሀሳብ እንድታነሳ ፈልጌ ነው። ኦኬ፣ በጣም ጥሩ ነው።
ብዙ ጊዜ የህብረተሰብም ማአት ህብረተሰቦች ናቸው ችግረኞች ያሉት። ያ ህብረተሰቡ ደግሞ ከየወረዳ ችግረኞች የተለዩበት ሁኔታዎች አሉ። ከዛ አንጻር የተነሳ ቤት እጥረትም አለ። አሁን መንግስት አሁን እየሰራ ያለበት ሁኔታዎች እያንዳንዱ ቆጥቦ በራሱ ደረጃ እንዲሄድ በየተቆሙ እየተደራጀ ያለበት ሁኔታዎች አሉ። አሁን ብዙ የመንግስት ሰራተኞች የተለያዩ መንግስት ሰራተኞችንም እኛ ጋር ቤት እንደሌለ እየጻፈን ነው። ስለዚህ መንግስት አሁን ሰፊ ነገሮች እያዘጋጀ ያለበት ሁኔታዎች አሉ ማለት ነው። አንደኛ እንደየመጠኑ እንደየአቅሙ ቤት የማዘጋጃት ስራዎችን በሰፊ እየሰራ ያለበት ሁኔታዎች አሉ። ቀጣይም እንደዚህ አይነት ነገሮች ለመስራት ዝግጅት ላይ እንዳለበት የሚያሳዩ መረጃዎች አሉ ማለት ነው። እንደኛ ቤት አሁን ቆይተናል ሊሉ ይችላሉ። አሁን ልክ ነው ሊቆዩ ይችላሉ። ምክንያቱም ቤት በእጃችን ስለሌለ ማለት ነው። ቤት ምን ሰጠው እኛ ሎክስ ቤት ስንሰራ ነው። ሎክስ ቤት ስንሰራ ያን ስንሰራ ምናልባት ከዛ በላይ በኩል ያሉትን በደረጃ ያሉትን ሰዎችን እንደየችግራቸው በላይ ያሉት ሰዎችን ለይቶ ያመጡበትን እንሰጣለን ማለት ነው። ከዛ አንጻር የተነሳ እኛ አሁን የሰራናቸው ነገሮች የሉም በዚህ ሰዓት ላይ ቤት። ምክንያቱም አሁን በዚህች አመት ላይ ለመስራት እንደ ከተማ የታቀደ እቅዶች አሉ። በዛ መስፈርት ላይ መንግስት አሁን እየሰራ ያለበት ሁኔታዎች አሉ። እኛም ደግሞ በራሳችን ባጀት አዘጋጅተን ለዚህ ጉዳይ እንሰራለን ብለን ያቀደኑ ነገሮች የሉም ማለት ነው። የህብረተሰቡ ጥያቄ ግን እንደሱ አይደለም እያለ ያለው ማለት ነው። አድሎ አሰራር አለ ወይ? ከቤቶች ማስተላለፍ አኳያ አድሎ አሰራሮች አሉ ወይ? ቤት ማስተላለፍ ላይ በወረፋ እየተካሄደ አይደለም። በጣም ለረጅም አመታት ተመዝግበናል። ነገር ግን ቤቶች በዛ ልክ እየደረሱን አይደለም። በጣም ቆይተዋል። በቅደም ተከተል እየተሰራ ነው ወይ የሚል ጥያቄ ነው ያላቸው ማለት ነው። ይሄ እንዴት ነው የሚታየው? አድሎ አሰራር የለም። ምክንያቱም አድሎ አሰራር አለ ብንል እያንዳንዱ ቁጥሩን ያውቃል። የተመዘገበ ህብረተሰብ ያውቃል። ስንት ቁጥር ላይ እንደተመዘገበ ያውቃል። ብትጠይቀው እዚህ ጋር ተሰልፎ ያለው ሰው ብትጠይቀው ስንት ቁጥር ላይ ነው ያለው፣ ስንት ቁጥር ላይ ያለሽው፣ ስንት ቁጥር ነው የተመዘገበሽው ብትል ወረዳ ላይ 10 ቁጥር ላይ አሁንም 10 ቁጥር ላይ ብሎ እዚህም ይነግራል። ስለዚህ አድሎ አሰራር የለውም። ምክንያቱም ህብረተሰቡ ራሱ ያውቃልና። ምክንያቱም ከቆይታ አንጻር የተነሳ ምናልባት ብጅቶች ሊፈጠሩ ይችላሉ። ይህን ግንዛቤ እየሰጠን ነው። እኛም ለሚመጡት ተማምነው እየሄዳ ነው ማለት ነው። በቤት አሰጣጥ ምንም አድሎ አሰራር የለም ማለት ነው። የኮንዶሚኒየም ሲደርሳቸው በተለያየ ጊዜ እና በተለያዩ ምክንያቶች ቤት ቀበሌ ቤት የነበራቸው ሰዎች ይለቁና ለቀው ያው ለባለድለኛ ነው መልሶ የሚሰጠው የምታስተላልፉት ማለት ነው። ከዚህ አኳያ ምንድነው አሁን በሶስተኛ ወገን የሚያዙ ቤቶች ካሉ እዛ አካባቢ ላይ የምታነሳቸው ነገሮች ካሉ አንዳንድ ጊዜ የሚነሱ ነገሮች ስላሉ ማለት ነው። ቤት ከዚህ ከቤት አሰራር ጋር በተያያዘ ሶስተኛ ወገን እንዳይያዝ እናንተ ምን አይነት ክትትል እያደረጋችሁ ያላችሁት? የመረጃ አያያዛችሁስ እንዴት ነው? እዛ አካባቢ ላይ የቤቶች መረጃ አያያዝ በምን አግባብ ነው እየተያዘ ያለው? ለአላስፈላጊ ብልሹ አሰራር ምናምን እንዳይሄድ ምን አይነት ስራዎች ናቸው የተሰሩ ያሉት የሚለውን ነገር በተወሰነ እንድታነሳለን። ኦኬ፣ ኮንዶሚኒየም ቤት ሲደርሳቸው ሶስተኛ ወገን ይወስዳል። እንዴት ነው ክትትል የምታረጉት? መረጃ አያያዙ ምንድነው የሚመስለው ለምለው አሁን መረጃ ወደ ሲስተም ገብቷል። አጠቃላይ የኛ ቤቶች በሲስተም ነው ክትትል የምናደርገው። እኛ አሁን አዲስ ቤት ነው የምናስገባው፣ ማስገባት እንችላለን እንጂ ነባሩን ቤት ማስወጣት አንችልም። ምክንያቱም ኮንትሮል የሚያደርገው ከተማ ነው በሲስተም። አሁን ሲስተሙ አድኖናል፣ ኮንትሮል አድርገው ማለት ነው። ኮንዶሚኒየም ቤት የለቀቁት ሰዎች እነሱን ክትትል የምናደርገው መረጃ አላቸው። ምክንያቱም ኮንዶሚኒየም ቤት የወሰዳቸው መረጃ አለ፣ ያሰረከው መረጃ አለ። ስለዚህ ይህን ምን ደርሰው አሁን ይህ ሲስተሙ ነው ዋናው መረጃ አያያዙ። የኛ አሁን ጥሩ ነገር የመጣው ሃርድ ኮፒ አርገን በብዙ ነገሮች ችግር ውስጥ ገብተን ነበር። ከዚህ ችግር ያዳ ነው ቤቱንም ያዳ ነው ደግሞ እኛንም ከብልሹ አሰራር ቤቶችንም ከብልሹ አሰራር ጽዱ ለማድረግ እየሞከረ ያለው ሲስተም ነው። አሁን ወደ ሲስተም ገብቶ ስለሆነ አሁን ችግር የለም በዚህ ሰዓት ላይ። የቤቶች መዋቅር በወረዳ ላይ ነበረ ከዚህ ፊት ማለት ነው። አሁን በክፍለ ከተማ ብቻ ነው ያው ታጥፎ ወረዳ ላይ የነበረው መዋቅር ታጥፎ በክፍለ ከተማ ደረጃ ሆኗል። አሁን በክፍለ ከተማ ደረጃ መሆኑ ምን አይነት ፋይዳዎችን ምን አይነት ውጤቶችን ያምጥቷል፣ ምን አይነት ትሩፋቶችን አስገኝቷል የሚለውን ነገር እስኪ ያንሳለን።
ቤቶች ወረዳ ላይ ባለው ሰዓት ካለው ሰዓት አሁን መታጠፉ ምን ያህል ትሩፋቶች አሉ፣ ምን ያህል የተገኘ ውጤቶች አሉ ለሚለው ነገር አገልግሎት በቀላሉ ተደራሽ የማድረግ ሁኔታዎች ተፈጥሯል ማለት ነው። ምክንያቱም መንገላታትን አስቀርተዋል፣ ተደራሽ ማድረግን ጀምሯል። ባለጉዳይ ምንም እንግልት ሳያጋጥማቸው በተቀመጠላቸው ፕሮግራሞች መሰረት ማስተናገድ ስራ ተጀምሯል ማለት ነው። ሌላኛው ውል ለማዋል የሚያስፈልጉ ቅድመ ሁኔታዎችን በየወረዳ በየቀጠና እና ደግሞ በመለጠፍ ባለጉዳዮቹ መረጃ አስቀድሞ ማደራጃት እንዲችሉ በማድረግ ለአገልግሎት ሲመጡ ፈጣን አገልግሎት መስጠት አስችሏል። ከዛም ደግሞ አገልግሎት ለሲንገላትቶ የነበረበት ለክፍያ ወረዳ ላይ አንዴ ገቢዎች ይሄዳሉ ለክፍያ፣ ሁለተኛ ወደ ውል ለማዋዋል ወደ ቤቶች ይሄዳሉ። ቤቶች ላይ ከፈጸመ በኋላ አንድ ነገር ከፈጸመ በኋላ ወደ ገቢዎች ትራንስፖርት ከፍሎ ሊሄድ ይችላል። አሁን ያ ተቀርፏል። ምክንያቱም ቴሌዎችን በቴሌብር ክፍያ እንዲከፍሉ በቴሌብር አደረገን። በቴሌብር አካውንት የሌላቸው የመንግስት ቤት ክራይ ከኢትዮ ቴሌኮም ጋራ በመሆን በመነጋገር የቴሌ ሰራተኞች እዚህ ጋር መጥቶ እያስከፈቱ ነው ያሉት። ስለዚህ ይሄ አገልግሎቱን ምን አድርጓል? ፈጣን አገልግሎት ሰጥቷል። የአገልግሎት ተደራሽነትን ለማስተካከል በክፍለ ከተማ ደረጃ መሆኑ የሚለውን ነገር ስላነሳህ የኮሚኒኬሽን ጽህፈት ቤት በመልከታም እንዳረጋገጠው ነዋሪዎችም ከወረዳ ላይ የሚያነሱት ህብረተሰቡ የሚያነሳቸው ነገሮች አሉ። አቅመ ደካሞች፣ አረጋውያን እና ሌሎች በነዋሪዎች በአቅራቢያቸው አገልግሎት እንዳያገኙ አድርጓል የሚል አለ። በሌላ ጎኑ ደግሞ እኛ በመልከታ እንዳረጋገጥ ነው የወረፋ መጨናነቅ አለ። እጅግ በጣም የቤቶች ውድድሳት የሚሰጠው እስከተወሰነ ጊዜ ነበር። አሁን በሲስተም ተቋሙ በመታጠፉ ተራዝሞ እዚህ ደርሷል እና ያን አገልግሎት መጨናነቅ በከፍተኛ ሁኔታ ነው ያለው። እሱን ከምን አንግል ነው የሚታየው? ቅድም ካልከው ጋር አይጣረስም ወይ የሚል ነገር ስላለኝ ነው። ወረፋ መጨናነቅ ሁኔታዎችን በተመለከተ አሁን ወረፋ መጨናነቅ አለ ለምለው ወደ 12 ኮምፒውተር አዘጋጅተናል። 12 ኮምፒውተር ውስጥ ላይ ሁለት ባለሙያዎች አሉ። ከዛ አንፃር የተነሳ ህዝቡ ቢመጣ እንዴት ማስተናገድ እንችላለን? የማስተናገድ አቅም አለ ወይ? ወረፋውን መቀነስ ይችላል ወይ የሚለው ነገሮችን መጀመሪያ ገምግመን ነው ጀመርነው እና ከዛ አንፃር የተነሳ ወረፋው እንዳይጨናነቅ ምን አደረገን? በየቀጠና ነው የጠራነው። በየቀጠና ያቃሉ ህብረተሰቡ ያቃል። በየቀጠና ነው ሁሉንም ወረዳ አድረስ አድርገናል። አድረስ ስናደርግ ደግሞ ያለ ቀጠና እንዳይመጣ አድርገናል። በአንድ ቀጠና ለምሳሌ ወረዳ 10 ላይ ቀጠና 1 መቼ አገልግሎት እንደሚያገኝ ያቃል። በዛ ሁኔታ አገልግሎት ሰጥተናል ማለት ነው። ጅማሬው ላይ መጨናነቆች ነበሩ አንድ ቀን፣ ነገር ግን ያ ተቀርፎ ተስተካክሏል ማለት ነው። ሁለተኛ አቅመ ደካሞች መምጣት የማይችሉ እነሱን እንዴት ነው አገልግሎት እየተሰጠ ያለው? አንዳንድ ቦታ ጥሩ ነው ይላሉ፣ አንዳንድ ቦታ ችግር አለበት ይላሉ የሚል ጥያቄ ተነስተዋል። ይሄ ነገር ምን አደረገን? ማሳያ አንድ ወረዳ ላይ እንዲሰበሰቡ አደረገን። 80 ሰዎች ለምሳሌ ወረዳ 7 ላይ ከ80 በላይ የሆኑ ሰዎቹ እንዲሰበሰቡ አደረገንና ቀጣ በራሳችን መኪና ነው ያመጣነው። መኪና አዘጋጅተን በራሳችን መኪና አምተን እዚህ ጋር አገልግሎት ሰጥተናል። ኢቭን እንኳን ወደዚህ ወደ ሊፍት መግባት የማይችሉትን ታች ላይ አገልግሎት እንዲሰጡ አድርገናል። ታች ግራውንድ ላይ። ሌላ ደግሞ መምጣት የማይችሉትን ቤት ሄደን አገልግሎት እየሰጠን ነው። እሱን ደግሞ እንዴት እያደረገን ነው? ወረዳው ላይ እንዲመዘግቡ እያደረገን። ወረዳ ዋና ስራ አስፈጻሚ ጽህፈት ቤት ላይ መምጣት የማይችሉት ቀጠና ወረዳ ዋና ስራ አስፈጻሚ ምንድነው አመራሮቹ ቀጠና ሲወርዱ እንዲመዘግቡ ነው በማድረግ አሴመንት ተሰጥቶ ዋና ስራ አሴመንት ተሰጥቶ በዛ ሁኔታ ተመዝግቦ ቤት ሄደን አገልግሎት እየሰጠን ነው። ያ ግንዛቤ የሌላቸው ሰዎች ካሉ አሁን ምናልባት በዚህ እይታ ላይ ስላሉ ግንዛቤ የሌላቸው ሰዎች ካሉ አሁንም ሄደን ቤት የማገለገል አቅም አለ፣ ሲስቴም አለ። በዛ ሁኔታ ቤት ሄደን አገልግሎት እንሰጣለን። ምንም የሚቸገሩት አንዳች ነገር የለም ማለት ነው። ቅድም ካነሳው አኳያ አገልግሎትን ለማሳለጥ ብዙ አገልግሎቶችን በቴሌብር ክፍያ እንዲፈጸም ገቢ የተሰበሰበ ያለው በዛ ልክ ስለሆነ ጥሩ ጅማሮ ነው
ጥሩ ነገር ነው። ነገር ግን ከቴሌብር አኳያ ብዙ ነዋሪዎች አገልግሎቱን የማወቅ ያቅም ክፍተት አለባቸው እውነት ለመናገር ማለት ነው። ስለዚህ እሱን ለማስተካከል ምን እየተሰራ ነው ያለው? የግንዛቤ ስራዎች አይቀድሙም ወይ የሚል ነገር ስለሚነሳ ማለት ነው። መጀመሪያ ለማህበረሰቡ በቴሌብር አገልግሎት ማግኘት እንዳለበት፣ ክፍያ መፈጸም እንዳለበት የተሰሩ ስራዎች አሉ ወይ የሚለውን ነገር እስኪ ያንሳል። በጣም ጥሩ ነው። የመጀመሪያ ግንዛቤ ስራ እዚህ የመጡት ነዋሪዎች አሉ። በሚመጡት ለአካባቢ ላሏቸው ሰዎች ግንዛቤ እንዲሰጡ እዚህ ጋር የመጀመሪያ ግንዛቤ እየሰጠን ነው። የመጀመሪያ ስራ ወደ ስራ ከመግባት አስቀድመን የሚያሟሉትን ነገሮችን ግንዛቤ እየሰጠን ነው። ሁለተኛ ደግሞ ወደ ቴሌብር ለማስገባት የማይችሉት ሰዎች ካለ እዚህ እንዲመጡ እንዳይቸገሩ፣ ብቻ ቀፎ ብቻ ይዞ እንዲመጡ፣ የስልክ ቀፎ ስምም ከሌላቸው የስልክ ቀፎና ስም የሚገዙትን ይዞ እንዲመጡ እሱን ግንዛቤ እየሰጠን ነው። ምክንያቱም ምንም እንዳይቸገሩ እዚህ ሲመጡ ስም ይገዛሉ፣ የትም አይሄዱም፣ ስሙን ያስገባሉ። ቴሌብር እዛ ጋር ዘመድም ወንድምም በራሳቸው ስም ካርድ ውስጥ ላይ ያስገባል። ከዛ በኋላ ይከፈላል። ሁለተኛ በየቦታ ለጥፈናል፣ በየቀጠና ለጥፈናል። ሶስተኛ ለአደረጃጀቶች ግንዛቤ እንዲሰጡ። አራተኛ ትላልቅ መድረኮች ላይ ስብሰባዎች ላይ የህብረተሰብ የህዝብ ስብሰባዎች ላይ ግንዛቤ ሰጥተናል ማለት ነው። ግንዛቤ እጥረት የላቸው። ጥሩ። ወደ ሌላ ጥያቄ ስናልፍ ከዚህ ከአከራይ ተከራይ ውል ጋር በተያያዘ ያው የአከራይ ተከራይ ወይም ደግሞ የተከራይ እና አከራይ ውል መነሻ በማድረግ ገቢ ትሰበስባላችሁ። ገቢ ከመሰብሰብ ባሻገር በአከራይና በተከራይ መካከል ያሉ አለመግባባቶችን እንዴት ነው እየተፈቱ ያሉት? እዛ አካባቢ ላይ ጋፖች አሉ የሚል ጥቆማዎች ስላሉ ጥያቄዎች ስላሉ የማህበረሰቡ ገቢ ከመሰብሰብ ባሻገር እርስ በርስ ያለውን አለመግባባት እንዴት ነው እየተፈታ ያለው የሚል ነገር ስለሚነሳ ማለት ነው። በጣም ጥሩ ነው። ይሄ አዋጁ መውጣቱ በጣም ጠቀሜታ አለው። አንደኛ ለአከራዩም ለተከራዩም ጠቀሜታ አለው። ስለዚህ ይጋጫሉ። አሰራርና መመሪያ መሰረት ውል ከተዋወሉ ውጪ አሳልፎ ሲገኙ ይጋጫሉ። ቀጥታ ወደኛ ይመጣሉ። የሚቀድመው ያው ደብዳቤ መጻፍም እርምጃ መውሰድም አይደለም፣ የማግባባት ስራ ነው እየሰራን ያለ ነው መጀመሪያ። ምክንያቱም የግንዛቤ እጥረቶች ሊኖሩ ስለሚችሉ በመጀመሪያ የማግባባት ስራ እንሰራለን፣ እንዲግባቡ እናደርጋለን። በብዛት እሱን ነው እየሰራን ያለው። በዚህ ሰዓት ላይ ወረዳ ላይ ያለው ስራዎች አጠቃላይ ወደኛ መጥተው ስለሆነ በእንደዚህ ሁኔታ የአንድ ስራ ሂደት አለ። ይህንን የሚያስካሄደው እሱን ነው እያስካሄደ ያለው። እሱን ስራ አላቆመንም። ችግሮች አሁን እየተቀረፈ ያለበት ሁኔታዎች አሉ። ሌላኛው ደግሞ ክፍያ ሳይከፍሉ የሚቆዩበት ሁኔታዎች አሉ። የአሰራርና መመሪያ ነው። በቃ በአሰራርና መመሪያ የሚፈታበት ጉዳይ ነው። ይሄ ከአሰራር ውጪ የሚፈታ ጉዳይ ስላልሆነ በመጀመሪያ 15 ቀን አሳልፎ ክፍያ ከከፈለ፣ በሁለተኛ 7 ቀን አሳልፎ ክፍያ ከከፈለ ያለ ማስጠንቀቂያ ውል ይቆረጣል ይላል። በዛ መሰረት እኛ ውል እናቋርጣለን። ማኔር የሆኑ የማይገባቡት ነገሮችን ያው እሱን እየፈተን ነው ያለ ነው ማለት ነው። ከኛ አልፎ ካይደም ወረዳ ላይ ዋና ስራ አስፈጻሚዎች እና ደግሞ እዚህ ጋርም ያሉት እየፈቱ ያሉበት ሁኔታዎች አሉ። እሱ ላይ ኮሚቴ የተቋቋመበት ኮሚቴ በመመሪያ መሰረት በአሰራር መሰረት የተቋቋመ ኮሚቴ አለ። በዛ ሁኔታ እየተፈታ ያለበት ሁኔታዎች አሉ። ከዚሁ ጋር አያይዤ የአከራይ ተከራይ ውል እያለም ጭማሪ የሚያደርጉ አከራዮች አሉ የሚል ነገር አለ። ይሄንስ እንዴት ነው የምትፈቱት? እሱን እኛ አሁን ለምሳሌ እዚህ ሲመጣ እንደዚህ አይነት ጥያቄ አይጠይቁም። እዚህ ሲመጣ ያው እዛ ጋር ግለሰቦች እርስ በእርስ የሚስማሙበት ሁኔታ ነው እየተፈጠረ፣ እሱንም እያገኘን ነው። አንዳንድ ጊዜ አሳልፎ ከውሉ ውጪ አሳልፎ ገንዘብ እየወሰደ ነው ሲባል እሱንም እየመከረን ከአሰራር ውጪ ስለሆነ ቅጣት እንዲቀጣም እያደረገ ነው። ብዙሃኖችን ቅጣት እየቀጣ ነው። በዚህ ሁኔታ ቅጣቱም ከፍተኛ ቅጣት ነው። ሰዎች ግንዛቤ እንዲያገኙ እያደረገን ነው። ከፍተኛ ቅጣት ስለሆነ ቅጣትንም እየቀጣን፣ እንደዛ ሲሆን ከ50 ሺህ በላይ ቅጣት የሚቀጥበት ሁኔታዎች አሉ ማለት ነው። ከተከራዮች አኳያ አሁን አንዳንድ ጊዜ ውል ከተቋረጠ በኋላ ተቋርጦ ከተቋረጠ በኋላ አንወጣም የሚል
ያው ወረዳዎች ላይ በጣም ስላለ ነው በስፋት ማለት ነው። በጣም አለመግባባቶች በሁለቱ ወገኖች መካከል ያለ አለመግባባት በጣም ከፍተኛ ስለሆነ ይሄን እያነሳን ያለ ነው ማለት ነው። ስለዚህ ተከራዮች አሁን ምንድነው ከዚህ አኳያ ያለው ሁኔታ እንዴት ነው? አሁን በሁለቱ ወገኖች አሁን ይሄ ቅድም መጀመሪያ ሳነሳልህ እንደነበረው ገቢ መሰብሰብ የሀገርን ብዙ የልማት ስራዎች እንዲሰራ የሚያግዝ ነገር ነው። በጣም ጥሩ ነገር ነው እሱ በዚህ ማዕቀፍ ውስጥ ማለፋቸው። ነገር ግን በሁለቱ ወገኖች ያለን አለመግባባት እየፈቱ እያስተካከሉ መሄድ ስለሚገባ ነው ደጋግመን እያነሳ ያለ ነው እዚህ ላይ ማለት ነው። ስለዚህ ውል ከተቋረጠም በኋላ አከራዮች ቤቱን እንዲለቀቅላቸው ይፈልጋሉ። ያው አሰራሩን ጠብቀው ማለት ነው የራሱ መመሪያ ቢኖረውም ማለት ነው። ግን ተከራዮች ደግሞ አንወጣም ሲሉ ምንድነው አሁን እዛ አካባቢ ላይ የሚወሰዱ እርምጃዎች ምን አይነት እርምጃዎች ናቸው የሚለው እንድታነሳልን ፈልገን ነው። ትክክል ነው የህዝብ ጥያቄም ስለሆነ ትክክለኛ ነው። ምክንያቱም ጥያቄ እኛ እዚህ ጋር ውል ይቋረጣል ከዛ በኋላ ግለሰቦቹ አንወጣም ይላሉ። ምክንያቱም ጥፋታቸው የራሳቸው ስለሆነ የተከራዮቹ ጥፋት ሆኖ ጥፋቱ ላይ ተማምኖ ከሄዱ በኋላ አንወጣም ብሎ የሚያስቸግሩ አሉ። ወደ ፍርድ ቤት የሚያስገዱም አሉ። እኛ ግን ቀጥተው ወረዳ ዋና ስራ አስፈጻሚ በግብራል እንዲያስወጣ ደብዳቤ እንጽፋለን። ከዛ በኋላ በዛ እያስወጡ ያለበት ሁኔታዎች በተለይ አንዳንድ ወረዳዎች በማግባባት እያወጡ ያለበት ሁኔታዎች አሉ። ስለዚህ እንደዚህ አይነት ስራዎች እየተሰሩ ነው። ከአንዱ ግን ችግሮች አሉ። እሱን በዛ ሁኔታ እየተፈታ ያለበት ሁኔታዎች አሉ። ጥሩ በእኛ በኩል ያሉ ጥያቄዎችን ጨርሰናል። ባነሳቸው ለማህበረሰቡ ይጠቅማሉ የምትላቸው ነገሮች ካሉ አጭር ነገር የምታነሳቸው ነገሮች ካሉ ማለት ነው። በቤቶች ላይ ብዙ ስራዎች እየተሰሩ የሚገኙበት ሁኔታዎች አሉ። አሁን የጠየቃችሁ ጥያቄ ውስጥ ላይ ብዙሃኖች ነገሮች ተካተዋሉ። ነገር ግን አሁንም የውል መዋዋል ላይ ወደ ኋላ ሌት የሆኑ ግለሰቦች ስላሉ በእናንተ በኩልም ጥሪ እንድተላለፍ ብታደርጉልን። የላፍቶ ኦንላይን ተመልካቾች ዛሬ እንግዳችን ጋር የነበረን ቆይታ እዚህ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘሁ።